ልጆች ወለድኩ ከመወዳት ሚስቴ። አንተን ግን አይመስሉም ነቃበል አባቴ። አይግጥም ሰዮ ማክሰዮ ጨዋታ ላይ የገዙትን ቤት እኩያም ይለፈኝ ይርገጠኛ አህያ እባብም ይንደፈኝ ውጥኔም ባይሞላ ባህርም ስር ብጣል ኤኮ ቀላሉ እኮ ነው። ልጆች አሉ። ልጆች ሰኞ ማክሰኞ የሚባለውን ጨዋታ አስመረው እየተጫወቱ አሉ። ሰኞ ማክሰኞ ጨዋታ ላይ የገዙትን ቤት ሰኞ ማክሰኞ ተጫውተው የገዙት ቤት የለም። በልማትና እኮ በጨረቃ ቤት ሊፈርስባቸው ይችላል። እውነትን እኮ ቶሽ ውሸት ይመስላል አለ። ያው ልጆች ሳሎን ቤት ሌባና ፖሊስ ድብብቆሽ እየተጫወቱ ማለት ነው። ሳሎን ቤት ፖሊስ የነበረው ድንገት መኝታ ቤት እኮ ሌባው ነው ታገኙ። ለምን ነው አውቃል? የወሰን መስመሩ የለም ጠቃጠቆ እኮ ነው። ለመሽሎክሎክ ይመቻል። ሰው ሳያሰምር ወደ ግራ ወደ ቀኝ ሳያስብ ሳይከላለል የኖረውን አንተ ማስመሪያ አንስተህ ልትለየው አትችልም። አንተ ሰውዬው ውጣል። ያንተ ጠንከር ያለ ነው። ስለ ህዳና ውጣል። እኔ ምንም አልፈልግም። ውጣል። ከዚህ በላይ ምን ትፈልጋለህ? ቀጣይ ተረኛ ዛሬ እንደው እኮ መገጠም ሰላም ነው። ደግሞ ምንህን አሞህ ነው? ምንህን ተናገር እንጂ ምንድን ነው? ተናገር። ስትናገር ነው መፍትሄ የሚመጣው። አንተም እንደሱ ነው ያመመህ ማለት ነው። ዛሬ ከወገብ በታች አልሰራም። ውጣል። እርሱን አሞህ ነው እንደሱ አትናገርም። ሃሎ በቃ አንቺም ጥርስሽን ነው ያመመሽ። እዚህም አንድ ሰው አለ መጣው። እዛ ቦታ ይዣችሁ እሄዳለሁ። መድኃኒቱ ያለበት ከነሱ ጎረቤት ያሉት ከነዚህ ባለ ትዳሮች ጎን ያሉት የባለ ትዳሮቹን መኝታ ቤት አሉ አልጋው ለሁለት ነው የከፈለው። ከዛስ አልጋው ለሁለት ከፍሎት ሚስትየዋን አሉ አጎራባች ካሉ ወንደላጤ ጋር ፍርድ ቤት ያፈራረመን ትዳር የሆነ የወሰን አካል አሉ ይለይላል። ምን ህጋዊ ነኝ ምናምን ወረቀት ይዛል። በህገወጥ መልኩ ኮፒ ይሰራል። እኮ ቀላል እኮ ነው። እንደውም ባለ ሁለት መኝታ ተከራይታሉ እዛ ሰፈር ሳሎን መብራት ጠፍቶ መኝታ ቤት አለው። እዚህ የንብላው ቡድኖች ደጋፊዎችና የርዕዮተ ዓለም አቀንቃኞችና ተከታዮች ምን ሲሉ ታገኛቸዋለህ መሰለህ? እኔ ላሳይ። ይሄን ሰውዬ እንደው ጩቤ ቢኖረኝ ልቡ ላይ ሰቅስቄለት፣ እንደው ሽጉጥ ቢኖረኝ እገሊትን በግንባሯ ለቅቄላት ስልጣንና ሹመት የለኝም እንጂ ጉልበትና አቅም ቢኖረኝ እገሌን ጎዳና ላይ አስጥቼው ህይወቱን አመሰቃቅየው እንዴት እንደማረገው እኔ ነኝ ማቀው ይሏል። አጠገብ ቁጭ ብለው እመነኝ፣ እነዚህ ሰዎች
እነዚህ የጠቀሷቸው ነገሮችን ያሏቸውን ነገሮችን ያገኙለት ሁለት ያስቡ ለማድረግና ለመፈጸም ቅንጣት ዞር ብለው ያስተውሉ። እውነት ህገ መንግስቱ ጸድቋል። ትርጉሙ ነው እንጂ አልጸደቀም። የቃል ወይም የፍቺ ትርጉሙ ለሰፊው ህዝብ በጋራ የመኖር ትርጉሙ ግን አንቀጾቹ እኮ ሰፊው ህዝብ ጋር ሳይደርሱ ሁሉ መጋጨት ጀምረዋል። ታዲያ የዛሬ ስንት ነው ምናምን አመት አስቸኳይ አዋጅ ታውጆልናል ነበር። አስቸኳይ የምግብ እርዳታ በሚያስፈልገን ጊዜ የዛሬ ጥቂት አመት ነው። አዋጅ እኮ ድሮ ቀረ ጎበዝ። አዋጅና ዶክመንተሪ ፊልም ድሮ ቀረ። ምን ነካ? በህዝቡ ጥያቄ ሁሉ እኮ አዋጅ ይራዘም ነበር። ታዲያስ የዛን ጊዜ ነው አስቸኳይ አዋጁ ወጥቶ አንዱ ሰው ግጥም ብሎ ድራፍት በሚጠጣበት ቤት ገባላ። ሲጋራውን ላጥ አርጎ አይለኩስም። ባለቤቱ ተንደርድሮ መጣ። ጎበዝ ምን መሆን ነው? ምን መስራት ነው? አዲስ የወጣውን ህግ አልሰማኸውም እንዴ? ሰው በተሰበሰበበት ቦታ እኮ ሲጋራ ማጨስ አይቻልም። ነፍሴ ሲጋራዋን እያጨሰች ቀብረር ብላ ነው። አንተ ራሱ አዲሱን ህግ አልሰማህም እንዴ? መሰብሰብ እኮ አይቻልም። እንደ ጽልመት ሳንጨልም እንደ ፀሐይ ሳንፈካ ሽክርክሪት ታሪካችን አቦልቶና በረካ ከጅማሬያችን ሳንርቅ ከፍጻሜያችን ሳንጠጋ ከተነሳው ማዕበል ጋር ማዕበል ሆነን ስንላጋ አንዱ አፍንጫችን ስር ስልጣኔ ባሽቶ ቢከሽፍም ታሪክ እማኛችን ነው። አንፈርስም፣ አንታደስም። የጠኔ አለንጋ ገርፎን ዓለም ባሽሙሮ ቢዘልፈን ሲለው አንጀቱ ራርቶ በእህል ውሃ ቢደግፈን ስማችን በመጽሐፍ እልፍ ጊዜ ቢጠቀስም አዙሪት ነው ታሪካችን። አንፈርስም፣ አንታደስም። ውሃ ቀዳ ውሃ መልስ ለአንድ እውነት ሺህ ስም መሰየም ፊደል ገደፍክ ስም አሳሳት በአፍላፊ መቀያየም በቃል ቁርሾ መቆራቆስ ወይ አንቀር ወይ አንደርስ ጦር መማዘዝ መወጋገዝ ጠባብ ምኞት ጠባብ ዓለም ስጋ ለብሶ ፈቅ ያደረገን የዘመን ቃል በዚህ የለም። አዎ እንደው ድካሙ ቢለን ነው ቢጋርድብን ነው አቁ የካዱ ቆሞ ነው ያመኑ እየወደቁ ንቁ 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 እንደቆማችሁ ሰሚ ጆሮ አይኖርም የረገጣችሁት ድንጋይ ከካዳችሁ ንጉሥ እግዚአብሔር ቀባኝ ቢል አፈሙዝ ቢያዞር ወታደር ነፃ አውጪ ነኝ ባይ ቢጸነስ ርዮት ለጉድ ቢሰደር የእግዚአብሔር ደጅ ተሳልመን የጠንቋይ እግር ብንስም እንዲህ እንዲያ እያለን የመጽአት ቀን ቢደርስም ስርዓት ይከሽፋል እንጂ የአበሾች አምላክም ማኝ ነው። አንፈርስም፣ አንታደስም። እዚህ ናችሁ እናንተ? እኛ እዚህ ነው። ቤንዚን የሚሸጠው የት ነው? ቤንዚን አላፈልገው ጋሽቶች። ኧረ ተውማ፣ ቆይ ችግር የለውም። አሁን ነገር መጀመሪያ እኔ ሰው ላይ አይደርስም፣ ሰው ላይ አይደርስም። ቤንዚን አንተ መኪና የለ ሞተር የለ ምን ያደርግ ችግር የለውም። እኔ ሰው ላይ አይደርሳል አልደርስም እኮ ማንም ያውቃል። አዎ ይሄ የጎረቤታችን እኔ ጣገበ ቤት የገነባው ትልቅ ቤት ይሰራው። እሱ እኮ መውጫ መግቢያ ከለከለኝ እኮ። ምንድን ነው ወደ እኔ ቤት በሱ በር ነበር እንድትታከክ የምገባው። አሁን ወደ እኔ ቤት የምትገባ ከለከለኝ። እና ነው ግን ታረግ ነው የኔ ቤት ላቃጥላት እንዴ? ያንተ ቤት እኮ ከመቃጠሉ በላይ የሱ ቤት ነው ጉዳት የሚደርስበት። እኔ የማቃጥለው የራሴን ቤት ነው አቃጥላለሁ። እሱ እኮ ነው ተጎጂ የሚሆነው እኮ የራሴን የማቃጥለው የራሴን አቃጥላለሁ። እኔ ሰው ላይ አይደርስም፣ ሰው ላይ አልደርስም። አደርስም። አሁን ቤት ያለበት ቦታ ሄጄ ገዝቼ ቤቴን አቃጥዬ ተወርላለሁ። እሱ ቤት እኮ ነው ምን አገባኝ እኔ ስለሱ። እኔ ባለቤቱ ያላስቀመጥኩት አንተ ሌባው ከየት ልታመጣው ነው? ምን እየሆኑ ነው? አይ እንዴው እዚህኛው አጣህበት እድል ቀንቶ ደግሞ እዚህኛው ታገኝበት እንደው እኮ ተመልከት ብዬ ነው። ማለት እንዴ ያለው እኮ ነው ኪሱን የሚጠብቀው ወዳጄ። እኔ ጋር ምን አስጠበቀኝ ብለህ ነው? ምን ያስጠብቀኛል?
እኔ ኪስ ብታገኝ ጥሬ ወይ ወረቀት ነው፣ ሌላ ምንም አታገኝ። እኔ ባለቤቱ ያላስቀመጥኩት አንተ ሌባው ከየት ልታመጣው ነው? ለማንንም ብርታቱን ይስጥ። ደህና ላይ ወይ ይጥላል። በርታ፣ አይዞ በልሽ። አይ ማንነቴን አላወቀ። እኛ ቤት አንድ የሆነች ቀውጥ የሆነች እህት አለችን እና ለበዓል ቤት ስትመጣ በጊዜ መጣች። በቃ ሁሉም ተገረመ። ማዘር ደስ አላት። እሷማ አገላብጣኔ ሳመቻት። ከዛ ፋዘርም ደስ አለ። በቃ አልጠበቁም። ታምር ሆኖባቸዋል። ከዛ እኔም ገርሞኝ ምናምን እውነት አለቀስን ምናምን። ከዛ ተንከሴስ ምን ብትል ጥሩ ነው ሎተሪ እያዞርኩኝ ነው ተቆርጣላችሁ። እንደዚህ አይነት ሰው አጠገባችን ሲመጣ ግዴታችን በጣም እግዚአብሔር ያክብርልን። አለቃ ያበሳጭሃል፣ ገንዘብ አልጠራቀም ብሎሃል፣ ከመኝታ ለመነሳት ወኔ ታጣለህ። ምኑ ተነካና ገና ሳረን ትበላለህ። አገር በሚያልፍበት ባዘቦት ጎዳና በሁሉም ሰው ፊት ላይ ትካዜ ተስሎ ሲመስል ደመና ማን ከማን ተሽሎ ማን ማንን ሊያጽናና በእንባ ስፍር እንጂ የምንለያየው ክንብንቡን ገልጦ ቀረብ ብሎ ላየው ሁሉም ልቅሶ ላይ ነው። በየትኛው ዘመን ይፈርሳል ድንኳኑ የምስራች መምጫው መቼ ሆን ቀኑ ብዬ ብጠይቅም መልሱን ግን አላውቅም። አገር በሚያልፍበት ባዘቦት መንገዱ በአስፋልት በሃዲዱ መርዶ እየዘለለ ብስራት ግን ይድሃል። በዚህ ሁሉ መሃል እኔን ስታስቢ ፈገግታሽ ከናደው ፊትሽ አካባቢ ያንዣበበውን ጉም በሕይወት መኖሬ አለው ትልቅ ትርጉም። ይስጥሽ እቴ ይስጥሽ ከቁመቴ ከላይ ቀንሶ ያግዘፍሽ እንጂ አንቺን እኔን አሳንሶ ከሰጎን ረዝመሽ ስትቆሚ ከጎኔ ቁመቴን መጹቼሽ ጫጩት ላክል እኔ እቴ ይስጥሽ ከጸጉሮቼ ካናቴ ላይ ዘግኖ ይገጠብ ራሴ አንቺ ተጎንጉኖ አወይ ጠጉሯ እያሉ ፖረዶች ሲያወሩ ድጥራስነህ ብሎ ይዝለፈኝ ሰፈሩ። ይስጥሽ ከወዜ ላይ ጨልፎ ከፊቴ ይቅዳልሽ ከደሜ ጠልቆ ከጅማቴ ከዓይኔ ያውጣሽ እያለ ሲመርቅ አድናቂ እስቲ እግዚአብሔር ይማርህ ይበለኝ ጠያቂ። እቴ እግሬን ብትፈልጊ እጄን ብትፈልጊ አንገቴን ደረቴን ብትፈልጊ ልቤን ተሰጦ ሐሳቤን ያደምቀኛል ብለሽ አሰብሽውን ሁላ እግዚአብሔር ከኔ ወስዶ ከሰጠሽ በኋላ ያስቀርልኝ ዓይኔን አንቺን ማየት ብቻ ያኖረኛል እኔን። ጥቂት ነው ምኞቴ እኔ በሕይወቴ ጥቂት ነው ምኞቴ ከድፍና ከግፍ የጠዳ በረንዳ እዛ ላይ መቆየት ከሚደምን ዛፍ ላይ ቅጠል ሲዘንብ ማየት እኔ በሕይወቴ ጢኖ ነው ምኞቴ ለከርስ ጤፍ እንጀራ ለነፍስ ባለንጀራ ድክመቴን ስናዘዝ ተግቶ የሚያዳምጠኝ በደሌን መዝኖ ቀኖና የማይሰጠኝ እኔ በሕይወቴ ጥቂት ነው ምኞቴ ሊሞላ የቃጣው ደርበብ ያለ ኑሮ በስዊዝ ቤተ ነዋይ 300,000 ዩሮ ደሞ ከተቻለ ቆንጆ ሴት ወይዘሮ እግዚአብሔርና ሰይጣን ተጋግዘው የሳሏት ቢቻል ትንሽ ቪላ 10 ክፍሎች ያሏት ግና ምኞቴ ሆይ እንዲያው ለመሆኑ ጥቂት ብሎ ነገር ስንት ነው መጠኑ? ትናንትና ማታ ላሟሟሽ ሲገባኝ እንዳሞሌ አጥቤሽ በመጨረስ ፈንታ ለነገ ቆጥቤሽ አስተርፌሽ ለሰው የጸጸት ሱናሚ ዓለሜን አመሰው። ምነው ቢቻል ኖሮ ፈገግታሽን ቋጥሮ ሙዳ ውስጥ መደበቅ ጃንደረባ ቀጥሮ ጭንሽን ማስጠበቅ ክፍት ልቤን ይዤ ዝግደጅሽን ጠናው በሰበብ ወድጄሽ ያለ ሰበብ ቀናው ፍቅር በተባለ ግራ ገቢ ነገር ከጨመተው አገር ከሰከነው ቀዬ መናፍቅ ይመስል በአዋጅ ተነጥዬ እንደ ካፖርቴ ቁልፍ ልቤን የትም ጥዬ የትም ስከተልሽ የትም ሆኖ ድልሽ ሁሉም ያንቺ ወዳጅ ሁሉም ባላንጣዬ መፈቀር ሆኖ ጣሽ መቅናት ሆኖ ጣዬ ላንቺ ብስል ፍሬ ለኔ ገለባ ግርድ ላንቺ እቅፍ አበባ ለኔ እቅፍ ሙሉ ብርድ ማነው የበየነው ይህን ግፈኛ ፍርድ? ምሽት በረንዳ ላይ አገር ምድሩ መሽቶ ሌቱ ምጣድ ሆኖ በኮከብ ተሟሽቶ የጎዳናው መብራት ጨለማው ላይ ሲገን
ከመስኮት አምልጦ የወጣ ወጋገን ሳር ቅጠሉን ሲያሳይ አጥብቄ ስፈልግ የዕለት የዓይኔን ሲሳይ የሌት ዓይኔን ሲሳይ በኩርማን ገላዋ ራፊ ደርባ የራሷ ሻጭ ሆና ለሸመታ ቀርባ በሌት ይፋ ሆና በቀን ልትደበቅ ያልቀጠረችውን የምትጠባበቅ አንዲት ሴት እያየሁ አሰላስላለሁ። አብረዋት ያደጉ ብጤዎቿ ሁሉ በዕድሜና በውበት እሷን የሚያክሉ ተድረው እንደ ሴት ተከብረው እንደ ሰው የባሎቻቸውን ደረት ተንተርሰው ፍቅር ሲያጣጥሙ ወይ በእንቅልፍ ሲሰጥሙ ይቺ ወገን አልባ የሌሊት አበባ በቀትር ተኝታ ለውድቅት የነቃች የቱን ፍሬ በልታ ለዚህ ፍዳ በቃች እያልኩ አስባለሁ። ደሞ ከደጃፌ ትንሽ ማዶ ርቆ የመሸበት ለማኝ መንገዱ ዳር ወድቆ በግልጥ ይታየኛል። እረፍትን ላክልኝ ወይን ጎቻህን ጣል፣ በራብና በእንቅልፍ ሰው እንዴት ይቀጣል የሚል ይመስለኛል። በረንዳ ላይ ቆሜ በሌሊት ስምሪት ከመስኮት በወጣ የብርሃን ቅሪት አይቼም አልዘልቀው የአገሬ ጎዳና የት ላይ ነው የሚያልቀው? መከራና ውበት እስኪ አጨብጭብ ለራስህ። ስንት ጊዜ ወድቀህ ስንቴ እንደተነሳ ሰው መሃል ቁጭ ብለህ ስንቴ እንደተረሳ መሆን ከብዶ ለልጆችህ ወንድነት ሲበረበር እንዳንኳኳ የስንቱን በር ሕይወት አሰቃይታ ስታሳጣህ ምርጫ እንዴት እንዳለፍከው የስንቱን ግልምጫ ነገር ሲፈልግህ ጊዜም ከሰው ብሶ እናት ፊት ስትስቅ ያፈንከውን ለቅሶ ማንም ባይረዳም አይዞህ ነገር ይለወጣል። አጨብጭብ ለራስህ ላንተም ቀን ይመጣል። እንደ ዋዛ አይደለም ላብህ የፈሰሰው ያንተም ተራ ይደርሳል። ትስቃለህ እንደ ሰው ባይሳካም ሞክር ካለፈው አይከፋም። በደንብ የወደቀ ሲቆም አይገፋም። አጨብጭብ ለራስህ። ነፍሴን አደከማት አልቻልኩትም እኔ የዚህን ዓለም ቀመር መንፈስ የሚያድሰው የቤቱን ቅዳሴ ይረዝምብኝ ጀመር። ኃጢአት በረታብኝ ለፈስፈስ ሆኛለሁ አቅም የደከመ ሽንጦቹን ገትሮ ሴጣን እንደ ስንዴ ሊያበጥረኝ ቆመ። ሊያወዛኝ ሞቶ ለሚቦና መዴ ሺህ ጥጋብ ተሰጥቶት አንድ ራብ ላጓጓው ይታዘናል እንዴ? ከመቶቹ በጎች ታጅሎ ለጠፋ የኃጢአቱን ብዛት በለምዱ ለሰፋ እሾህ ጋሬጣውን በጨለማ ችሎ ለመፈለግ መውጣት አንጀት ይመዝናል። እረኛውን ንቆ ለጠገብ አንድ በግ እንዴት ይታዘናል? ድፍረታችን በዛ ከሞተልን ሳንሆን እኛስ ሜዳ ቀረን። 10 ጻድቅ ካለ ለ10ዎቹ ስትል የዳዊት ልጅ ማረን። እኛ ፈጣሪን እልፍ ጊዜ ብንበድለውም እሱ እኛን ለመማር ትንሽ ነውና የሚፈልገው የጀመርነውን የሙታን ሳማር ቅዱስ ሚካኤል ገዳምን ከአባቶች ባት በተጨማሪ ብዙ የልማት ስራዎች እየተሰሩ ስለሆነ እናግዛቸው። በኢትዮጵያ ንግድ ባንክ 1044259839 ላይ እንዲሁም በአቢሲኒያ 1410294444 ላይ እናግዛቸው። ኬቢሻ አበቃለህ አይደል? መጨረሻ ኪ ሆነ አበቃለት ደሞ አላችሁ። መንገዱ ሁሉ ታጠረ። አረ ወደኩ አይደል እናንተ ፊት ጊዜ አዞረች አይደል መልኳን። እንኳን በጣር የሰራሁት ድልዬ ቢፈርስም እገነባዋለሁ ሽንፈቴን ታቅፌ አላለቃቅስም። አሸዋ ላይ አይደለም ድንጋይ ላይ ነው ህልሜን የምነቅሰው። መንገድ አያበጅም መንገድ ያላጣ ሰው። ግን ዳግመኛ ስቆም ወደቅ ያላፋችሁ ሽንፈቴን ያመነ አየዋለሁ እስኪ ምን ይል እንደሆነ። ማንንም ነው ማልፈልገው አትዩብኝ ሆዴን ቻይነኝ ቢረበኝም ማግኘትን ስለማውቅ ማጣት አይደንቀኝም። ከኋላ ተነስቶ እኩያ የሚለፈኝ ይርገጠኛ አህያ እባብም ይንደፈኝ። ውጥኔም ባይሞላ ባህርም ስር ብጣል ከመሞት ይበልጣል።
ሳቅ ነው የሚፈጥርብኝ ቀሌና ቃላቸው ብልጥነት ካዋጣው ሸዋጀም ይመቸው አልፈልግም ድጋፍ የማንንም ግፊት አይርሳኝ እንጂ እግዚአብሔር አታጡኝም ከፊት ማንንም ነው ማልፈልገው እኔ እኮ እግሬ ነው የሚገርመኝ ሽብር ባየ ቁጥር ሜዳ ሳትል ገደል ነብስ እስኪጠፋ ትሮጣለህ አይደል ታዲያ እልፍ ተንኮል ከቦህ እያየህ ሺ ቅስር ምንድነው የምትሰራው ማይጠቅሙኝ ሰዎች ስር ደሞ ማንንም ስለማይኖር ጉዳትህ ለኪ መሮጥ እንኳን ባትችል አንክስልኝ እስኪ እንተያያለን ድጋሚ ብጎዳ ማንንም አይደለም አንተን ነው መከሰው ሽብርም አትፍራ አደጋም ይሽራል አስመልጠኝ ከሰው እንተያያለን ድጋሚ ብጎዳ አምና በእንትን ሰበብ ዘንድሮም በእንትና ሰበብ እያረጉ ይጥሉናል አርደው እኛን ካልገደለ ሚኖር አይመስለውም የመጣ የሄደው ህመምህን ሳይሽር ቁስልህን ሳያክም ማን እንደገደለ ሊያስረዳ ሲደክም እንደማይቀር አውቀህ ይቀራል ያልከው ግፍ ወይ ለመኖር ታገል ወይ ሞትህን ደግፍ አሬ ደብራል በጣም ስለ ዝናቡ ስንጸልይ ጭቃውን አንርሳው ዝናቡ ሲመጣ ብቻውን አይመጣም ጭቃውንም ይዞት ይመጣል እግዚአብሔር ከጸለይን በኋላ መልሱን ሲሰጠን መልሱ አልተመቸንም ቀይርልን አይባልም አስቦበት ነው የሚመልሰው ግን ስትጸልይ ጭቃውም አብሮት እንደሚመጣ አስበህ ጸልይ ይሄ የኔ ዓለም ነው የምኖርበት ሃይ እንዴት ነህ ደህና ነኝ እግዚአብሔር ይመስገን እውነት ግን ደህና ነህ ደህና ባልሆንስ ሰምታችሁ ልትሄዱ ምን ነው አጥብቀህ ጠየቅኝ አውቃለሁ ለሰው መድኃኒቱ ሰው ነው ለአንዳንድ ሰው የህመሙ ምክንያትም ሰው ነው እውነት ግን ደህና ባልሆንስ በበጋ እሳት ከሚያቀጣጥልልህ ይልቅ በክረምት ሻማ የሚለኩስልህ እጅግ በጣም ውድ ነው ሕይወት ፊቷን ባዞረችብኝ ሰዓት ፊታችሁን እንዳላዞራችሁብኝ በእጅ ያለው ድንጋይ መሆኑን እያወቅኩኝ በእጅህ ያለው ዳቦ ነው ላላችሁ እኔ ባዶ ሆኜ ሳለሁ አንተ ትልቅ ሰው ነህ ብላችሁ ዛሬን ትላንት ለገነባችሁ ተስፋ ላልቆረጣችሁ እኔ ጋር አንድ የሚታይ ነገር ሳይኖር እልፍ አይታችሁ ዛሬንና ነገን ላስተዋላችሁ ለእናንተ አርቆ ሐሳቢዎች ይሄ ከልብ ምስጋናዬ ነው እናንተ አትገኙ እናንተ አትገዙ እናንተ ውድ ናችሁ የዛሬው ምስጋናዬ ለእናንተ ደግሞ ከልቤ ነው እጅግ አመሰግናለሁ ምናልባት አሁን እውነትም እናንተ እንዳላችሁ ድንጋዩ ዳቦ የሚሆንበት ጊዜ መጣ ይሄንን ድንጋይ ዳቦ መሆኑን ስለነገራችሁኝ እጅግ አመሰግናለሁ እኔም ተስፋ አልቆርጥም ከናንተም ምስጋና አልነሳ ይሄ የኔ ዓለም ነው እውነት ጅላርለው ምናልባት ካንተ በላይ ብልጣብልጥ የመሆን አቅሙ አለኝ ግን ለመኖር ያክል እንጂ ጅላርለው እውነቴን ነው ስለ ለማንኛውም አንድ ነገር አትርሳ የሞኝ አምላክ ብልጥ ነው ጅላርለው ፈልጌው ነው ለመኖር ያክል ሰይጣን ጥቁርና መልኩ አስፈሪ ነው ብለው አምነው የሚኖሩ ሰዎች ነጭ ልብስ በለበሱና በቆንጆ ሰይጣኖች ልባቸው ተሰብሯል ሰይጣን መልክ የለውም ይሄ ሁላችንም ዓለም ነው አብዛኞቻችን የተሰበርነው ግን በጥቁሩ ሳይሆን በነጩ ሰይጣን ነው በጣም ድለቢስ ከመሆኔ የተነሳ በህይወቴ ሁለት የገጠሙኝን ነገሮች አልረሳቸው አንደኛው ሎተሪ አዟሪ ያገኘውና ልቁረጥ ስለው አይ ብሎ ሄደብኝ ሁለተኛው ደግሞ የዳዳ ለመመዝገብ ቀበሌ ብሄድ መዝጋቢው ጉቦ 25,000 ብር ጠየቀኝ
አይድሌ ይታወቃል እንዴት ከልብ ማድረግ በጣም ፈለገ አቅም አጥሮክ ያውቃል ለማስረዳት በሞከርክ ቁጥር ይበልጥ ሳይረዱህ ቀርተው ያውቃሉ በጣም መናገር ችለህ ለራስህ ቀን ያልደረስክበት ቀን አለ የሆነ እውነት በውስጥ አለ እሱን መናገር ያልቻልክበት ሁኔታ አለ ብትናገረውም ያልገለጸልህ ቃላት አለ ምን አለ ልቤ ውስጥ ገብተው ቢያዩልኝ ያልክበት ጊዜ ኖሮ ያውቃል ምን አለ ሳልናገር ውስጤ ላይ ያለውን ነገር መረዳት በቻሉልኝ ብለህ ታውቃለህ እሱን ካወቅ አሁን ያለውበት ሁኔታ ይገባል ባለሱቅ ሰው አለ ሁሉም አለ ደስ ይላል ሰው አለ ደግ ባይሆን ክፉ ያልሆነ ሰው አለ ባለሱቅ ለገንዘብ ብሎ ወንድሙ ሊያልሸጠ ሰው አለ አየ ባለሱቅ ሰው አለ ወይ ሰውን በብሔሩ ሰውን በእውቀቱ ሰውን በገንዘቡ ያልተመነ ሰው አለ ባለሱቅ ሰው የለም ለሰው መሰበር ምክንያት ያልሆነ ሰው አለ አየ ባለሱቅ ሰው የለም ሰው ሞልቶ ሰው ጠፋ አየ ሰው የለም እስቲ አንድ ነገር ልጠይቅ ልቡ ክፉ ያልሆነ ጥሩ የተመነ በመልካም የኖረ ለሰው ክብር ያለው እግዚአብሔርን የፈራ ባለሱቅ ሰው አለ ሁሉም አለኝ አትበላ እዚህ ሁሉም አለኝ አይባልም አየ ሁሉም የለም ባለሱቅ ሰው የለም ሁሉም የለም እቺ ብደር ደሞ የናፈቃት ትክክለኛ ሰው ነው ባለሱቅ ሁሉም የለም ባለሱቅ ሁሉም የለም ሁሉም የለም ባለሱቅ ሁሉም የለም እኔ የማልጠብቀው ከሰይጣን ቸርነትን ከእግዚአብሔር ንፍገትን ነው ምንም ነገር ሊመጣ እንደሚችል ተዘጋጅ ተጠብቅ ጥሩም ሆነ መጥፎ በተለይ እዚህ ምድር ላይ በሰው እርግጠኛ አትሁን ተዘጋጅ ጠብቅ አስቀይማችሁን ዝም ካልን ተረዱን እሺ መልሳተን አቅም ሳይኖረን ቀርተን ወይ እናንተ የተሻላችሁ ሆናችሁ አይደለም ነገር ሁሉ ባንድ ከተጣደ ጥሬው እስኪበስል ብስሉ ያራል ይባላልና ባንድ ላለመጣድ ቦታችንን ለይተን ስላወቅን ነው ነገሩን በዝምታ ያለፍነው እንጂ እናንተ እንደምታስቡት ሞኝ ሆነን አሊያም የመልስ ምት ሳይኖረን ቀርቶ እውነት እናውራ ከተባለ ወንድ ልጅ ላይ ህይወት የበለጠ ትከብዳለች ወንድ የሚወደደው ባለበት ኮንዲሽን ነው ካልሰራ የመወደድ እድሉ በጣም ጠባብ ነው የአብዛኛዋ ሴት የፍቅር ምርጫ መለኪያ መስፈርት ውስጥም የሚሰራው እንደሚል መመዘኛ ይካተታል ቁጭ ብሎ ለማዘን እንኳን አካባቢው አይፈቅድለትም ወታሰራ ወንድ አይደለህ ነው የሚባለው ሴት ልጅ ግን እንደዚህ የሚላት የለም ታጥባት አጥና ቤቷ መቀመጥ ትችላለች ለፍታ ጥራ ግራ ፕሮቫይድ ለማድረግ አልተፈጠረችም እንዲሁ መወደድ ትችላለች ያለ ምንም ኮንዲሽን ሴት ብቻ ስለሆነች እና ተፈጥሯችንንም ብንረዳ ደግሞ መልካም ነው ወንድ ከሴት በላይ አካላዊ ጥንካሬ የተሰጠውም ለዛ ነው ፕሮቫይደር እና ፕሮቴክተር ስለሆነ እና እኩልነት የሚለውን ኮንሴፕት ከጎን አስቀምጠን ሁላችንም ተፈጥሮ የምታዘነን የየበኩላችንን ብንወጣ መልካም ይመስለኛል በጣም ረጅም መንገድ ጀምረህ ዙሪያህን መለስ ብለህ ስትቃኝ ብቻህን ነህ በቃ አንዳንድ መንገዶችን ብቻህን ነው ተራምደህ የምታልፋቸው አንተና ፈጣሪ ብቻ የምትገናኙባቸው ረጃጅም የህይወት መንገዶች አሉ ያንተን ኃላፊነት ያንተን ውሳኔ ያንተን ምርጫ ብቻ የሚፈልጉ የምትጠነክር የምትበረታባቸው የምትወድቅ አንዳንድ ውሳኔዎች በጣም አስፈላጊ ናቸው ልብህን ሰብሮም ቢሆን ሰላምህን የሚሰጥ ውሳኔ መወሰን ግድ የሆነባቸው የህይወት አጋጣሚዎችም አይጠፉም እንደውም አንድ ወዳጄ ምን አለኝ መሰለህ አንዳንዴ ትክክል ከመሆን ደና መሆን ይሻላል በእርግጥ የሰው ልጅ ፍላጎት አያልቅም ግን ደግሞ ገደብ ብንሰጠው መልካም ነው ፍላጎታችንን በልክ ስላላደረግነው ነው ያጣናው ነገር የበዛ ይመስለን
የተሰጠንንም ማየት ያቃተን በተሰጠንም ማመስገን ያልቻልን። እስኪ ደግሞ ፈጣሪ የወደደውና የፈቀደው አንተም ኖረህ የምታየው ያንተ ጊዜ እስኪመጣ ድረስ ታገስ። እንደው ምን ይባላል መሰለ አንበሳው መጻፍ እስኪጀምር ሁሉም ታሪክ ጅብን ያወድሳል እና ንግስና የሚታይበት ያንተ ጊዜ እስኪመጣ ድረስ ታገስ። አንድ ምርቃት ልመርቃችሁና ንግግሬ ልጀምር። ፈጣሪ ብናገረው ሰው ያረዳኝም ብላችሁ ከምታስቡት መናገር ካቃታችሁ ህመም ይፈውሳችሁ። አንዳንዴ እንዲህ አይነት ስሜት ይፈትነናል። የመሰልቸት ለመናገር የመድከም ብናገርስ ምን ይቀላል እንዲህ ያለ ከመባል በቀር ምንም ማተርፈው ነገር አለ ብለን ብቻችንን ይዘን የምንታመማቸው ብዙ ቁስሎች አሉ። ብንናገር ልንፈወስ የምንችልባቸው የልቤ ለምንለው ብናዋይ ሊቀሉን የሚችሉ ብዙ ብቻችንን የያዝናቸው ህመሞች አሉ። እና ምን ልላችሁ ፈልጌ ነው፣ መቼም ለሰው መድኃኒቱ ሰው ነው። የጨነቃችሁን ነገር የቅርቤ የልቤ ለምትሉ ሰው አዋዩት። ነገሩ ባይፈታ እንኳን ይቀላችኋል። ብቻችሁን ይዛችሁ ታትብ። እንደውም ብዙ ያላችሁለት ነው እናንተን ከህይወቱ ለማስወጣት የሚቀለው። አብራችሁ ብዙ ያያችሁ በጎደለው ሰው በራቀው ጊዜ አለውልህ ያላችሁት፣ ሲወድቅ ያነሳችሁት፣ ሲዘም ያቀናችሁት፣ ጉልበታችሁን ውድ ጊዜያችሁን የቸራችሁት ነው እንደ ቀልድ ከህይወቱ የሚያወጣችሁ። የቆመ ቀን ምክንያት ነው የሚፈልግላችሁ። ትንሿ አለመገኘታችሁ ብቻ ትበቃዋለች። ምንም እንዳላሳለፋችሁ ጥሩን ጊዜ ሁሉ በአንድ ቀን አለመገኘታችሁ በዜሮ ያጣፋል። ብቻ ይሁን ሆድ ከሀገር ይሰፋል። ዜሮ አለቃ። አቤት። እንደው ባለፈው እኮ መኪና ገጭቶ እንደው እግርህን ተጎድታል ሲባል ሰምቼ እንዴት ነው ተሻለ? ኧረ እግሬንስ ደህና ተሽሎ የነበረ እንደው ያናድድኝ አባቴ ነው። እንዴት ዋ እዚህ እግሬን የገጨኝ ጊዜ እንዲያ መኪናው የገጨኝ ጊዜ 1 ሚሊዮን ብር ተሰጥቷ ነበር። እሺ ለየሰው ህዶ እዚያ ቤት እኔ ሰምቼዋለሁ። አየህ እንዴት ነው ልጄን ስጋ እየገዛው እየቀለብኩት ነው ምናምን በቃ ሊዲን ነው ምናምን ሲል ሰምቼዋለሁ። እውነት ነው? ዋ እሱ ነው የሚገርም። እንዴት ምን አድርጎ ነው? በሱ ቁስልኛ ተፈወስን ብሎ ግድግዳው ላይ ለጥፎልሃል።